ቪዲዮ እስከ መጨረሻ አይታችሁ የእናንተን አስተያየት እፈልጋለሁ። ሩታ ሀብቴ ማለት ነብር፣ እንቁ ሴት፣ ጀግና ሴት፣ የሚዲያ ድምቀት፣ አሸናፊ፣ የሴቶች አርአያ፣ የሴቶች ፍቅር አስተማሪ፣ የሚዲያው ድምቀት፣ የአገር መሪ ናት። በቃ ምንም አታመጡም። አንዳንድ ጠላቶች ማለት ነው። ላይክ አድርጉ ቪዲዮውን እስከ መጨረሻ። የቲክቶክ አርበኞች የሩታን እህቶች ነው ይዤላችሁ የመጣሁት ዛሬ። የዛሬን ቀን ማየት ስላለብኝ አይደለም ያየሁት፣ መብቴ ስለሆነ አይደለም ያየሁት፣ ተፈቅዶልኝ ነው፣ እድል ተሰጥቶኝ ነው። አንዳንድ ሰዎች መኖር መረረን ይላሉ። መጀመሪያ ሲኖር እኮ ባንተ መብት ነው ወይ መኖር ስለፈለግ እናንተ እንደው እሰይ እንዴት ነው የምታስቡት ግን? በሚያደርገው ድርጊት ነው ብላለች። ድንገሪ ዘመድ እኮ ቤተሰብ እዚህ ውስጥ መጀመሪያ ወደው ፈቅደው ነው አብሮ የተገናኙት። ዝም ብለው ለይቱ መሸቀያ ብቻ ነው እንጂ አንድ ሲ ፋይዳ ያሰራ ሰው አለ እስካሁን ያስታረቃቸው አንድ። ኧረ እኔ ዛሬውን የገረመኝ አሁን የዛሬው ቪዲዮ ምንድን ነው የሚባለው? 40 ቀን ያልሞላው ላይ ወስዳለሁ። ልጁን ነገርሽማ እሱም እንደሚፈልገው ልጁን ወስዶ 500 ሺህ ሙላ ምን እንወርድልሃለን ምን ጥቁር ሲስራሩት አንጥቶ ልጁን እንትን ለመስራት ፈልጓ ተቀርሽ እያሳየ ማለት ነው። እያሳየ አይደለም ማሪ እሱ አይ ፈጣሪ አንቺ ነው ምን ነው እንደማታውቂው ዝንዳ አሳያችኋለሁ እጅ ከገባ ብሏል እኮ። አዎ አይው ሩታ ማንንገርሽ ታባቷ ቢባት አባቷ ቤት መሆና እንደዚህ አረጋት ቤቷ ሆናማ ምን ሊያረጋት ነበር? አትወጣለትም፣ አትሄድም ታባቷ ቤት። ወደፊት ጠብቂ። አትርቆታለሽ አግሌ ነው ንገርሽ። እኛ በሀገራችን ቤተሰብ ያስታርቃል፣ ቤተሰብ ያስታርቃል። እነዚህ አያስታርቁም። ዝም ብለው ጭቅጭቅ ያችም አክስት ቤት ዶራር ነው ዶራር ላይ ናቸው እኮ እነሱ። እነሱ ቤት ነው አሁን ያለችው እኮ እሷ እናትና አባቷ ቤት እና እነዛኞቹ ሲያስ ቤተሰብ ወይ ምን አድርገዋል? ታረቁ ጥሩ ነበር። ልጃቸውን ባንዲ ቢያሳድጉ ጥሩ ነበር። በግድ ይሆናል እንደ ሀዩ በእንደዚህ ነው እንደ አንድ ላይ የሚያሳድጉት። እስቲ እንዴት ነው አብርሽ አሁን እየፈለገ ነው እርቅተ ያለሽ እንዴ? አሁን ዛሬው ቪዲዮ ላይ ምን አየሽ ሀዩ? ምናቸው ያስታረቋቸው ታረቋቸውም በቃ እነሱ ተለያዩ። እናንተ ያገርቻለሁ የሁላችን ነገር ማለት ነው። እነዚህ ልጆቹ ሲጣሉ በቃ እርሶ ህቶ ማስማማት ይገባባቸው ተወለደ አንድ ወር ይሆናታል። ቤተሰብ ገብቶ ቢያስታርቃቸው ሁላ ነገር አይፈጠርም። ቤተሰብ ከሁለቱም ወገን ቤተሰብ የለም። አይዲያ የላቸውም። በትዳር ነው ሀዩ አንዴ ይቅርታ አድርጉና ስጀምር እኮ እኛ ዛሬ ቪዲዮ ማለት ነው ሲገባ እሱን ውሃ ስደፈን አላየንም። እነሱ ወጥቶ ውሃ ደፍቷል። አንጠለጥለውማ ተቆርጧል። መጥፎ እኮ ተቆርጧል እንጂ አላየንም። ውጭ ከወጡ በኋላ ነው እንጂ እኔ ልጁ እኮ ልቧ ላይ እንዳረገችው ማለት ነው። ሊቀማት ሲል የቀማት ቪዲዮ ተቆርጧል። ወገቤ ላይ እጄ ላይ እንደዚህ አቀፌው ነበር ሲቀማኝ ውሃ የደፋሁበት አለች እኮ። አልተሰማኝም፣ ምንም አላወቅኩትም ምን እንዳረገኝ አለኝ። እና ይሄ ተግባር ነው እንደ ደረሱን ነፍቶ ቤተሰብ ቤት መግባት አግባብ ነው? ልጅን ብቻ አውጥቶ ለመሄድ እሷን አይፈልጋት ቤተሰቦች ማሳገዳቸውን አረ ልጇን እንደይዛ ልም ባለች ወላሂ እንደው ሲቀጣ ከምሬ ነው። እቺ ተሰቃይ እሱ ምን አሻው እሱ እናቴ ብዙ ሰው አረ ምን ይሰራል? ሴት ያሉት ሴት ነው እንደ ሀዩ ጉድ ሴት እኮ ቢቆለል ሴት አይደለም። አሳምሬ ይዘዋለሁ እያለች ለምን ጭንቅላቷ ላይ ተሸክማ አትሄድ? ምን አገባኝ ትፈልግ ተያዘው። ይቺ ልጅ እኮ ገና እኮ ወጣናት እኮ እንደሷ የ26 እና የ27 የ30 ዓመት ሴት እኮ አይደለችም። ሩታ ሀብቴ ግመል ያገዘገዘኝ ለምን አጠርጥሮ ለምን እንደንተራ ያዞራት? ምን ያታዞረው? ዛሬ ቆይ የዛሬ ቪዲዮ ተቆርጦ ነው የምትሉት? ሲገባ ላይ
ተቆርጧል። አገባቡ በጣም ተናዶ ነው ሄዶ የትናንትና ቪዲዮ ነው እኮ ይሄ ቪዲዮ ተናዶ ወዲያው ማለት ነው ገብቶ ልጇን እንጥልጥል አድርጎ ሊያወጣ ነበረ። ሌላ ሁሉ ነገሩ ያሳያል፣ ሁሉ ነገር ይታያል። ግን እባክሽ ፉፉ ትናንትናለሽ ነው ዛሬ ዩቲዩበር ነሽ። ሌላ ቀን እንዴት አመንሽ? ዛሬ ውሃ የተደፋበት ዝም ይላሉ። ሩታን ለማሳደብ እኮ ውሃ የተደፋበትን ይለቃሉ። ጥፋትህ ነው እንዲህ አለው እዩ። ጥፋትህ ነው እንዴት ያለው ልጅ ማሳገድ መብቷ ነው አለው እኮ። ጥፋትህ ነው ውሃ የደፋችብህ አለው። አይደለም ዘህራ ውሃ የተደፋበት ጭራሽ ልብሱ ላይም የለም ውሃ የተደፋበት አለ። አንቺ ደግሞ እንደዚህ ያረጋ ነበር አዳምጪ። ውሃ ሲደፋበት የለም ያሳዩ ነበር። ለምን? እሷን ለማሳደብ ስለሚፈልጉ ማት ነው። ልጁን ተትከሻ ላይ እንዴት ልገለው ነው እንዴ አለችው። ኦኬ ልጁን ባያሳዩ ማለት ልጁን ባያሳን ውሳም ማያሳድብ ቢፈልግ የሆነ ነገር ማድረግ ቢፈልግ ማለት የፈለገ ነገር ይሆን አይቆርጥም ነበር። ሲያሳይ ነበር አብርሃም። እስካሁን እኮ አወቅን እኮ የእሱ ልቡን አወቅን። መሰለሽ እሱ ሩታን ሊያሰድብና ሩታን ሊያስጠላ ነው ትግያ የያዘው። እሷም ደግሞ እንደዚህ እያደረገ እቀያዋ ማስገባት የለባትም ከዛ ቤት ስወጣ ድረስ። እሺ ዘህራ አሁን የትኛው ሴት ቤተሰብ በዚህ ናህል ይታገሳል? እናንተ ስታስቡት እሳቸው መጣራት አይፈልጉም። መጣራት ምናምን አይደለም። እኔ 2 3 አንድ ሰው ይታገስሻል። ግን ውሽማውን ይዞ መጥቶ 2 3 ቪዲዮ ሲሰራ የሴት ቤተሰብ ኧረ በእናታችሁ ዝም አይልም። ለምን ፎዚዬ ልንገርሽ፣ ትዕግስተኛ የተማረ ሰው ስርዓት ያለው ሰው ትዕግስት ይጠብቃል። ልንገርሽ ዝም በሉ በእናታችሁ። እኔ ለማረገው ነገር ዛራ የፈለገ የተማረ ሰው ቢሆንም ማለት ነው ልጆቻችሁ 9 ወር ድረስ ከአዲስ አበባ እስከ ቡታ ድረስ ሳቃያቸው እንደዚህ ያደረጋችሁ ዝም ማለት ይመስላችኋል? የፈለገ ነገር ለምን ዶክተር አብይ ለምን አይሆንም? ብቻዋን ብትሆን ምን ሊያረጋት ነው? ግን ብቻዋን ብትሆን ምን ሊያረጋት ነው? ምን ሊያረጋት ነበረ? ይሄ ደህነኛ አይደለም። ደግሞ እንዲህ አላት ፉፉ፣ ደግሞ እንዲህ አላት በቃ ሀያ ቤት አላት። ቤታችን ሀያ አሻላት አለችው። ታገሰኝ ከዚህ እስከምወጣ ተባለ። ቤታችን ሀያ አላት። ሀያ ቤታችን አላት። ታዲያ ድራማ ነው እንጂ ትክክል ጠብ ይመስላል አይደለም። ተተላንቶ ደግሞ እኮ ብሏል ከዚህ ቤት ብትወጣ ብሏል። ሀቂቃ ወሬ ማለት ነው። ከምሬ ነው። መስላት የምታገሷ ታው ብዙ ነገር ያረከው ብዙ ወንጀሎች ያርጋል። ታው ተዋለኝ። ኧረ ጭራሽ ልጁ እንዲያው ቀሞስ እየገፈተሩ ነው። አንተ እኮ ጥፋተኛ ምን አገባችሁ አላቸው። ደግሞ እሳቸው ሁለታቸው ኮመንት ፈርቼ አላየሁም። ለምን እሱ ተሳድባለች ዛሬ በዛሬ ኮመንቱ የለም ስድብ ብዙ የለውም። ተመስገን ሆነህ ነው እያሉት ወደ ራስ ተመለስ። የ40 ቀን ያልሞላው ልጅ አሁን እባክሽ ዘመን እንገርሽ እንዴ እንትን ሰርተው ባዙማን ይቀበሉት ነው እንግዳቸው እናገር ማለት ነው። ቶሎ ሸር ያረጋት አላፊና ደብላርክ በቀደም እኮ ተለፈልፍ ቶሎ ወዲያውኑ አረጋት። አያረግም ነገሮች በስተውበታል። አሁን አያረግም። ግን አውሬ የነናት ማን አስገድደው ያለና አቆምም ከበዛበት ማን አስገድደው? እኔ እንዲህ አለች እኮ ታው ትለው እየባሰበት ነው። ታው ተዝተው ገር ብየዋለሁ አለች እኮ። አቁም ብሎ አላቆምም ብሎ ነው አለች። በየቀኑ ነው በጣ ብሏታል። አዎ መጣል ነው ብሏል። እንጃ ጭንቅላቱ ግን ቀውሷል። ሀቂቃ ወሬ ለምኛም አይደለም ቢሳለችው ዛራ ፉፉ እናንተ እንግዲህ ማቸውን ወልዷቸው እኔ የምላቸው ጥያቄ ለኛ ነገ ትምህርት ነው። መልሱ ፕሊዝ፣ እንደውም በአላ መልሱ። ምንድን ባላቸው ካረግ አርግዙ እንደዚህ እንትን ካለ በኋላ ከወለደ በኋላ ልጄ ብሎ ወደ ልጄ ነው የሚሮጠው ወይ ወደ ሚስቱ ነው የሚሮጠው? አጋጫላ የዛን ሰዓት እኔ ቶሎ ብሎ ሰው አለ የለም ብሎ ወዳይ ታይስመኝ አይሄድም ነበረ። እዛው ቤት እኮ አብራ እየኖር ወግዲ አንተ ባለጌ ብዬ አባረው ነበር። እንኳን ልጁን አይደለም እኔ ነው ናፍቀሽኛል የሚለው ወላሂ ናፍቀሽኛል። እኔ አሁን 40 ቀን አመት ሆኖብኛል እያለ ማለት እኔ ነው የሚያዝናናው እንጂ ልጁን አይደለም። ልጁማ ልጁ ነው። ማን ይደዋል? ሁለተኛ ጥያቄ እርጉዝ ሆነሽ ሚያንከባከብሽ እግርሽን ሳላጥብ
አንቺ የሚያስፈልግሽ ነገር ሳላደርግ አሁን እርጉዝ ስትሆኝ ብዙ ነገሮች እኔ አሁን የወንድም ሚስቶቹ አያለሁ ብዙ ነገር ያምራቸዋል። የሆነ እንደም ሌላ ቀርቶ ሽሮ ዋልካ ጥቁር ዋልካ ያምረናል። ዋልካ ጥቁር ዋልካ ያምራል። የሸተተሽ ነገር ይሄ አማሬት ያለሽ በቃ የማትበይው ነገር ነው የሚያምርሽ። አልኩሽ እኔ ወንዶ ሚስቶች እንደ አንድ ቀን ላሊት ተነስታ ወንዶ ሚስት መላለችኝ። ይሄ ምግብ ቤት ምናምን የሚሰጡት ይሄ ቡል የሚባል ነገር የለም እሱን ካላመጣም ብላ እሪ ከምግብ ቤት ሄዶ ለምኖ የተራረፈ ያመጣል። እሪ ያዙ ልቃቆኝና ቅድም ለምን በቀን ነገር አሁን በዚህ ላሊት ኪታባት ላመጣሽ ነው ብላ እሪ ነገጠባ ብሎ ሄዶ አጅሬ ጠዋት ተነስቶ ይዞ መጥቶ ባለች። ስለዚህ እንደዚህ አድርጎ አሁን ከወለደ በኋላ እሷን እኮ ብላለች እኮ ዛሬ ልጅ ማንከበከብ ከመጣ በኋላ ሳቀች እኮ ብላለች አለች። የሷ እኮ መቼም የማይረሳ ጠባሳ የእርጉዝና በጠባሳ ማለት ነው። መቼም የማይረሳ እውነት አብርሽን ያሁን የምለው እኔ እንዲለያዩ አልፈልግም። ነገር ግን የድሮ ማንነቷን ለመመለስ ምንም ቢታገል አይመልሳትም ሩታን። በእርግዝና የተሰበረ የሴት መከራ ነው በእውነት ፉፉ። እሺ የሁሉ ታሪክ አለፈ። አሁን ወለደች። ወልዳ ቤት ከተቀመጠች መቼም ይህን ታሪክ ቤተሰብ ሌላው በያይ እቺ አንዷ እህቷ ታያለች። ኧረ ሁሉም ያያል። እሺ ታዩ ሌሎቹ ማለት ነው። እሺ እንደዚህ ያረጋት ሰውዬ እናትም ስቃ ትቀበላለች፣ እህቶችም ስቃው ይቀበላሉ ሲመስልሽ? እሱማ ይሆናል ይስሩ በቃ እነሱም ተለያይተው አይለያዩም። እና ሄድ እኮ ተናግራለች አንድ ጊዜ ታስታውሽ ከሆነ አብርሽና አብርሃም መቼ የሚለያዩ ሰው አይመስላትም ታውቂያለሽ። እናንተ ዳስቃላችሁ አትሳደቡ እኮ በላለች ብዙ ቀን ቪዲዮ ላይ እና እንደዚህ ያደርጋል ብላ ሁሉ ቆይ ይህን ያህል እውነተኛ ጥል ከሆነ ይህን ያህል የሚታገስ ቤተሰብ አለ? በወንዱም በሴቱም ቤተሰብ ይታገሳሉ። የለም አዳምጪ፣ አይታገሱም። እንኳን ባትታገል ሩታ እንኳን እንትን ብትል እኮ ወንድ ልጅም እኮ እንደዚህ አይታገስም። እንደ ሀቅ ቢስሚላ እውነት ቢሆን ለምሳሌ እኔ ልንገርሽ ይታገሳሉ ነገር ማለት ነው። አዳምጪ፣ ምንም የሚታገስ ቤተሰብ የለም። እርጉዞና እዛው ሰፈሬ ላይ ማለት ነው። እርጉዞና እንዲህ ከባሏ ትጣላለች። በቃ መፋታት ደረጃ ደረሱ ማለት ነው። ከዛ ፍርድ ቤቱ እኛ ማፋታት አንችልም፣ አሁን አንቺ እንዲሆነሽ እኛ ማፋታት አንችልም ማለት ነው። እንዴት ማፋታት? ካልፈታኝ ሞቼ ልጅቷ በጣም ኃይለኛ ናት። ካልፈታኝ እንደዚህ አንድ ቀን ሸቶኝ ዝም ብሎኝ ያድረዋል ካልፈታኝ አለች። ከዛው በቃ ቤተሰብ ሁሉም የወንዱም የሴቱም ቤተሰብ ተነሳ ማለት ነው። ቢሏ ቢፈጥሮ ልጅቷ ያዛት ማለት ነው። ከዛው በቃ ራሱ ብቻውን ያናግራታል። ከዛው ቤተሰብ ይኸውልሽ፣ ቤተሰብ እየተቃጠቀጠ ነው በአንድ ወቅት። የሴቱም የወንዱ ቤተሰብ ሽምግልና በየቀኑ እየተቀመጠ ነው። እነሱን ተዋቸውና እኛ አንድ ቀን ግን ወስዶ ይሄ ሁሉ ጥፋተኛ ነኝ፣ ይሄ ሁሉ ነገር አጥፍቼብሻለሁ፣ በቃ ላላ ብለሽ አፍ በይኝ፣ ልጄን አላባት ተሳድጊብኝ ብሎ እግሯ ላይ እንትን አለ። ታረቁ። ይኸው እስከዛሬ 4 ነው 5ኛ ልጅ ወልደዋል። ፎዚ ኮልክልሽ ፎዚ ለምሳሌ እውነተኛ አሁን ባለፈው አባትዮ ምን አለ ታያችሁ ልጅ ያስታርቃል ምናምን እንደው ዩቲዩብን የሆነ ዩቲዩብ ላይ እኔ የአብርሽና የሩታ ልጅ ነኝ አስታራቂ ነኝ ነገር መጥቶ ነበር። አንድ ሳምንት አለ ልጃችሁ ያስታርቃል ምን አልነበረም እንዴ? እውነተኛ ጻፍ ቢሆን ራሱ በቀደም ተናግሯል። አታሳፍረኝ፣ አሁን ምን የመሰለ እንትን አሳይተኸኛል፣ ይሄን የመሰለ ልጅ አታሳፍረኝ፣ ይችን አዲስ አበባ ድረስ ይችን ለምንድን ያመጣት? አታሳፍረኝ እባክህ ካሁን እንኳን ብሎታል እኮ። እኔ ጋር አንድ ሰሙ እያደረ እግሬውን ወገቤን ፈለጠኝ ምንድቁስ ብለው ተዛ እሷ ተደውሎልን ነው መሰል ታማለኝ ብለው ተዛ እየበረረ ሄደ አለ። ኧረ ተነግሯል አባትየው አታሳፍረኝ እባክህ። እሺ አዳምጪ። የውሸት ደረጃ በቃ የውሸት አንገታቸው ድረስ ውሸት ስለሆነ እንጂ ኤርሜላና 400,000 ከማክበሯ በፊት ነው የሚታወቁት። አዎ ኬኩና ቁርጣ ተናግራለች እኮ ቁርጣ እኮ ተናግራለች። ይሄንን ኬኩና ቆርሶላታል። ግን እኛ ጋር ስትመጣ እንደማይታወቁ ነገር ነው አይደል?
ደህና ነሽ? የእኔ እናት እንዴት ነሽ? ታውይ በእናታችሁ ራሴ ተናድቻለሁ። እንደው ልግባ ብዬ ነው። አንቺ በቪዲዮ ባየሽ ሁሉ የዛሬውማ እሱ ነው እኮ የሚሰደብበት። የ40 ቀን ያልሞላው ሊወስዳል ተብሎ የሚጋበዝ ይሄዳል። ገና እኮ ነው የለቀቀችው። አሁን የለቀቀው ይሄዳል። የእሷ እኮ 70 ሺህ ተገባ ነው እኮ እንዳለ የሚሄደው። ዛሬም እይታ የሁሉ ቀጥቅዟል። የእሷ ብቻ አልታየም። ማታ በጨቀጨቀ እሳቸው እነዛ ሲነኩት አይወድም። ቀርቦስ የእሷ ዩቱብ ሰው ሲነካው አይወድም። የእሷ ዩቱብ እንደዚህ አይነት ነገር አይወድም። አዎ ገና ዛሬ እንዲህ አይነት ቪዲዮ ተለቀቀበት። ከዛሬ ምርጥ ነበር። የእሱ ነው የሚወደው። ቀያ ሆኗል ቤቱም መዋ በሩፍ እና ታዲያ እሷ እኮ ውጭ አትወጣም። እናቴ አብርሽ ሲሄድ እኮ ሁለቱን ውስጥ ነው ያገኛቸው ነው። ግን ወርቁ የሚሰጠው ለሌላ ሰው ቤቷ የሩታ ቤተሰቦች